ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ዘንጉ። ወደ ሰበር መረጃው አልፋለሁ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት የምናገኘው ዓለም እየተነጋገረበት የሚገኘውን ሚስጥራዊ ፋይሎች ነው። አሜሪካ ላለፉት ረጅም ዘመናት በድብቅ ይዛቸው የከረመቻቸውን በሰማይ ላይ የሚበሩ ምንነታቸው ያልታወቁ እንግዳ ፍጡራንን በተመለከተ አዳዲስ ሰነዶችን ይፋ አድርጋለች። ሰነዶቹ ለመሆኑ ምንን አመለከቱ? የድምጽ የምስልና የቪዲዮ ማስረጃዎቹ ምንድናቸው? ይፋዎቹን በተመለከተ ምን ይናገራሉ? በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ወደ መካከለኛው ምስራቅ ጦርነት ስናመራ ዛሬ ሌሊቱን አሜሪካ በኢራን መርከቦች ላይ ተኩስ ፈጽማለች። ይህንንም ተከትሎ ከፍተኛ የሆነ መነጋገሪያ ሆኗል። ኢራን አጸፋውን እንደምትመልስ እየገለጸች ትገኛለች። ቀጠናው አሁንም በከፍተኛ ሁኔታ አሳሳቢ ሁኔታ ውስጥ ወድቋል። ዝርዝር መረጃዎች በስፋት የማስደምጣችሁ ይሆናል። ሌሎች መረጃዎችንም ወደ እናንተ አደርሳለሁ። ዝርዝር መረጃዎችን የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። በቅድሚያም የአሜሪካ መንግስት ከለቀቃቸው ሚስጥራዊ መረጃዎች ጀምራለሁ። የአሜሪካ መከላከያ ሚኒስቴር የደህንነት ተቋማት ላለፉት ረጅም ዓመታት በሚስጥር ይዟቸው የቆዩትን ያልተለመዱ እንግዳ ፍጥረታት ወይም አንአይደንቲፋይድ ፍላይንግ ኦብጀክት ተብሎ የሚጠሩት ምንነታቸው ያልታወቁ በራሪ አካላትን በተመለከተ እስከዛሬ ድረስ ከህዝብ የተደበቁ ድብቅ ሰነዶችንና ክስተቶችን ለመጀመሪያ ጊዜ ይፋ አድርገዋል። ይህ ታሪካዊ የተባለው እርምጃ በፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ የተከናወነ ሲሆን ዓላማውም ባዕድ ፍጥረታትና ባልታወቁ በራሪ አካላት ዙሪያ በመላው ዓለም ዘንድ ለዘመናት የቆየውን ጥርጣሬና የማወቅ ጉጉት ለመመለስ የታለመና እስከዛሬ የተሰነዱ መረጃዎች ምን አይነት ሚስጥራዊ መረጃ ይዘዋል የሚለውን ለመመለስ ነው ተብሏል። ምንም እንኳ ይፋ የሆኑ ፋይሎች ስለ አረንጓዴ ትናንሽ ፍጥረታት ወይም ስለ በራሪ ሳህኖች ግልጽ ምስሎችን ባያሳዩም በፔንታጎን ድረገጽ ላይ የወጡት እነዚህ ሰነዶች ከሲኒማ ጥበብ ይልቅ ወደ እውነታው የቀረቡ ጥቁርና ነጭ ውጭ ምስሎችን የያዙ እጅግ አስገራሚ ሆነው ተገኝተዋል። ከመከላከያ ሚኒስቴር፣ ከውጭ ጉዳይ ሚኒስቴር፣ ከናሳና ከኤፍቢአይ የተውጣጡት እነዚህ ሚስጥራዊ ሰነዶች በምዕራብ አሜሪካ ሰማይ ላይ የታዩ ያልተለመዱ የሚንቀሳቀሱ ብርሃናዊ አካላት ምስክርነቶችን ያካተቱ ናቸው። በተጨማሪም ከአፖሎ 12 እና ከአፖሎ 17 የጨረቃ ጉዞዎችም የተገኙ ያልተለመዱ የተባሉ ክስተቶችና ምስሎችም በሰነዱ ውስጥ ተካተው ነው ይፋ የሆኑት። የመከላከያ ሚኒስትሩ ፔክሴት በሰጡት መግለጫ እነዚህ ዩፎን የተመለከቱ በሚስጥር ታፍነው የቆዩ ፋይሎች ለረጅም ጊዜ ሲነገሩ ለነበሩ መሰረት ሆነው ቆይተዋል። አሁን ግን የአሜሪካ ሕዝብም ሆነ ቀሪው የዓለም ሕዝብ እውነታውን በራሱ አይን ይይ ብለዋል። ይሁን እንጂ ታዋቂው የፊዚክስ ሊቅ የሆነው ኒል ዲግራንስ ታይሰን ለኔክ ታይምስ እንደተናገረው ከሆነ ፋይሎቹ ይፋ መሆናቸው መልካም ቢሆንም ከሌሎች ይበልጥ አስፈላጊ ከሆኑ ሚስጥራዊ ፋይሎች ትኩረት የሚቀይር የማዘናጊያ ስልት ሊሆን ይችላል ሲል ጥርጣሬውን አስቀምጧል። በአውሮፓውያኑ 2022 የአሜሪካ ምክር ቤት ከ50 ዓመታት በኋላ ለመጀመሪያ ጊዜ ስለ ዩፎ ውይይት ማድረጉ አይዘነጋም። የአሜሪካ መከላከያ ኃይል ስለ ጉዳዩ ግልጽ መረጃ ለማቅረብ ቃል ገብቶ የነበረ ሲሆን ትናንትና ምሽትም በመከላከያ መስሪያ ቤቱ ድረገጽ ላይ 161 ገጾች ያሉት ሰነድ ለህዝብ ይፋ ሆኗል። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ከወራት በፊት ሰጠውት በነበረው አንድ ቃለ ምልልስ ላይ ከባዕድ ፍጡራን ወይም ከሌላ ዓለም የሚመጡ ኤሊያንሶች አሉ፣ ነገር ግን እኔ አላየዋቸውም ማለታቸው ይታወሳል። ባዕዳን ፍጡራን ሊኖሩ የሚችሉበት እድል ሰፊ እንደሆነ የተናገሩት ባራክ ኦባማ ሆኖም ግን እርሳቸው ፕሬዝዳንት ሳሉ እነዚህ ፍጡራን ስለመኖራቸው ያረጋገጡበት ምንም አይነት ማስረጃ ለማግኘታቸውን በፖድካስቱ ላይ ተናግረዋል። የኦባማ ንግግር ተከትሎ ትራምፕ ስለ ባዕዳን ፍጡራን ምንነታቸው ስላልታወቁ የሰማይ ክስተቶችና ከምድር ውጭ ስላለው ህይወት የተሰበሰቡ መረጃዎችን ፔንታጎን ይፋ እንደሚያደርግ ወስነው ነበር። ከዓመታት በፊት የአፖሎ 11 ጠፈርተኛ በዝ ኤልድሪን በ1969 በሰጠው ቃለ መጠይቅ እንደተናገረው በጨረቃ ጉዞ ወቅት ለማስረዳት የሚከብዱ እንግዳ ፍጥረታት የተመለከቱበት ነገር እንዳለ ገልጧል። አንዳች የብርሃን ምንጭን ተመልክቻለሁ፣ ምናልባትም ጨረር ሊሆን ይችላል ብለን ወስደነው ነበር፣ ነገር ግን ሁኔታው አጠራጣሪ ነው ብለዋል። በ1969 ጨረቃ ላይ የተራመደውና የአፖሎ 12 አባል የነበረው የብርሃን ቅንጣቶችና ጨረሮችን መመልከቱን ይናገራል። እነዚህ የብርሃን ፍንጣቂዎች ከጨረቃ ያመለጡ የሚመስሉ ገጾች ህዋ ላይ ሲንሳፈፉ ነበርም ብለዋል። በ1972 በአፖሎ 17 ተልዕኮ ውስጥ የነበሩ ሁለት ጠፈርተኞች መንኮራኩር ውስጥ ሳሉ የብርሃን ነጸብራቅ ማየታቸውን ይገልጻሉ። የአሜሪካ የነጻነት ቀን ሲከበር ነበር። የሚለኮሱ ርችቶችን የሚመስሉት ብርሃን ያላቸው ፍጡራንን ማየታቸውን ጠፈርተኛውና በተመሳሳይ የቡድኑ አባላት መናገራቸውን በእነዚህ ሚስጥራዊ ሰነዶች ላይ ሰፍረዋል። ብርሃኑ ከበረዶ አካል ጋር የተንጸባረቀ ሊሆን ይችላል እንደሚሉም እንዲሁ ይናገራሉ።
ፔንታጎን ይፋ ካደረጋቸው ሰነዶች መካከል የድምጽ ቅጂዎችም ይገኙበታል። በ1965 በተደረገው ጄሚኒ 7 የህዋ አሰሳ ጠፈርተኛው ፍራንክ ቦማን በምድር ላይ ከሚገኙ ባልደረቦቹ ጋር ሲነጋገር የሚያሳይ ድምጽ ቅጂ ነው። በትሪሊዮኖች የሚቆጠር ጥቃቅን ቅንጣቶች በመንኮራኩር በስተግራ በኩል ማየቱን ለናሳ አሳውቋል። ምንነታቸው ያልታወቁ ነገሮችን መመልከቱ ጠፈርተኛው የተናገረ ሲሆን ምንነታቸው ያልታወቁ በራሪ አካላትን ወይም ክስተቶችን እንደተመለከቱ የሚናገሩት ሰዎቹ ምስክርነቶችም በዚሁ ረጅም ሰነድ ውስጥ ተካቷል። በ1957 ኤፍቢአይ ቃለመጠይቅ ያደረገላቸው ግለሰብ ትልቅ ክብ ተንቀሳቃሽ አካል ከምድር ሲነሳ መመልከቱን ይገልጻል። በ2023 በተደረገ ቃለመጠይቅ ደግሞ ከደማቅ ብርሃን የሚወጣ ብረታማ ቁስ ሲንሳፈፍ ማየቱን አንድ አሜሪካዊ አስታውቋል። በመካከለኛው ምስራቅ የተሰማሩ የአሜሪካ ወታደሮች የሰጡት ምስክርነት በሰነዶች ውስጥ የሚገኙ ነው። ከኢራቅ፣ ከሶሪያና ከተባበሩት አረብ ኤምሬትሶች የተገኙ ተንቀሳቃሽ ምስሎችን በፔንታጎን ድረገጽ ላይ ምንነታቸው ያልተለየ እንግዳ ፍጥረታት በሚል ተቀምጠዋል። በ2022 የተቀረጸ ተንቀሳቃሽ ምስልም በትክክል የት እንደሆነ ባልታወቀ የመካከለኛው ምስራቅ አካባቢ ክብ ቅርጽ ያለው ቁስ ከግራ ወደ ቀኝ ሲንቀሳቀስ በግልጽ ይታያል። ምናልባትም ሚሳኤል ሊሆን ይችላል የሚል መግለጫ ከተንቀሳቃሽ ምስሉ ጋር የተነበበ ቢሆንም ነገር ግን ያንን የሚያረጋግጥ ነገር አልተገኘም። አሁን ወደ መካከለኛው ምስራቅ ሰበር መረጃዎች አልፋለሁ። በመካከለኛው ምስራቅ ወታደራዊ ውጥረት አሁንም ተባብሷል። የሲኤንኤን ባልደረባ የሆነው ቲም ሊዝተዝ ከመካከለኛው ምስራቅ በቀጥታ እንደዘገበው አሜሪካ በሆርሙዝ ባህር ወሽመጥ አቅራቢያ ድንገተኛ ጥቃት የፈጸመች ሲሆን በፈጸመችው ጥቃትም 6 ሰዎች እስካሁን መጥፋታቸው የኢራን ባለስልጣናት አስታውቀዋል። የኢራን ባለስልጣናት እንደገለጹት ከሆነ ይህ የአሜሪካ ጥቃት የተፈጸመው በስትራቴጂካዊቷ የኦማን ወደብ አቅራቢያ መሆኑ ተነግሯል። የአሜሪካ ማዕከላዊ ሴንትኮም በበኩሉ በአሜሪካ የተጣለውን የባህር ላይ እገዳውን ወደ ኢራን ወደብ ለመግባት የሞከሩ 2 የኢራን ነዳጅ ጫኝ መርከቦች ላይ ጥቃት ፈጽሜያለሁ ሲል ዛሬ ንጋቱን አረጋግጧል። ከዩኤስኤስ ጆርጅ ኤች ደብሊው ቡሽ የባህር ኃይል የጦር መርከብ ላይ የተነሳ ኤፍኤ 18 ሱፐር ሆርኔት የተባለው የአሜሪካ ተዋጊ ጀት የኢራንን ንብረት በሆኑ ኤምቲ ስታር ስሪና እንዲሁም ኤምቲ ቡዳ በተባሉ የኢራን መርከቦች ላይ የጭስ ማውጫው ላይ ከፍተኛ የሆነ ጥቃት አድርሶባቸዋል ተብሏል። ይህ እርምጃ የተወሰደው ኢራን በአሜሪካ የጦር መርከቦች ላይ ለፈጸመችው ጥቃት ምላሽ ለመስጠት መሆኑን ሴንትኮም ይገልጻል። በወታደራዊ ባለሙያዎች ለሲኤንኤን እንደሚሉት ከሆነ የባህር ኃይል ጀቶች መርከቡን ሳያሰጥሙ እንቅስቃሴያቸውን ብቻ ለመግታት 500 ፓውንድ የሚመዝኑ በሌዘር የሚሰሩ ፈንጂዎችን ሳይጠቀሙ እንዳልቀረም ተገምቷል። የቀድሞ የአውስትራሊያ የአየር ኃይል መኮንን ፒተር ሌተን ጥቃቱን ሲያብራራ ጀቶቹ የኢንፍራሬድ ምስል መቅጃዎችን በመጠቀም የሌዘር ነጥቡን በመርከቧ የጭስ ማውጫ ላይ በማሳረፍ መርከቧን ማሽመድመድ መቻላቸውን ይገልጻሉ። ይህ ደግሞ የቀዶ ጥገና ያክል ጥንቃቄ የተሞላበት ጥቃት መርከቦቹን ሳያሰጥሙ ወይም ከፍተኛ ፍንዳታ በመርከቦቹ ላይ ሳይፈጠር ሞተራቸው እንዲቆም ያደረገ እጅግ ከባድ የሆነ ሚስጥራዊ ወታደራዊ እርምጃ ነው ብለውታል። ይህ በእንዲህ እንዳለ የእንግሊዝ መከላከያ ሚኒስትር በበኩሉም በዚሁ የሆርሙዝን የማስከፈት እንቅስቃሴ ውስጥ እጁን ማስገባቱን ይፋ አድርጓል። በሆርሙዝ የባህር ወሽመጥ የመርከቦችን ደህንነት ለመጠበቅ ሲባል ከዛሬ ጀምሮ እንግሊዝ እጇን በጉዳዩ ዙሪያ ማስገባቷን የገለጸ ሲሆን ለዚህም ኤችኤምኤስ ድራጎን የተሰኘውና የእንግሊዝ ንብረት የሆነውን የጦር መርከብም ወደ መካከለኛው ምስራቅ የሆርሙዝ ባህር ወሽመጥ ቀጠና ማሰማራቱን ለመጀመሪያ ጊዜ አድርጓል። የእንግሊዝ ጣልቃ ገብነት ለመጀመሪያ ጊዜ የተሰማው ፈረንሳይም የባህር ኃይል የጦር መርከቧን ወደ ሆርሙዝ ቀጠና ካሰማራችና በግጭቱ እጇን ማስገባቷን ካወጀች ከአንድ ቀን በኋላ ነው። የዩናይትድ ኪንግደም እጇን ማስገባት የገለጸችው አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ በኋላ እናንተን መለመን አይገባንም፣ የሆርሙዝ ወሽመጥ እየተዘጋ ሲቆይና ኢኮኖሚያችሁ ሲሽመደመድ በራሳችሁ ጊዜ የጦር መርከቦቻችሁን እየያዛችሁ ትመጣላችሁ የሚለው የትራምፕ ንግግር እየሰመረላቸው መሆኑን ፖለቲከኞች ይገልጻሉ። ይህ በእንዲህ እንዳለ ከፍተኛ የኢራን ወታደራዊና የፖለቲካ መሪዎች ለአሜሪካ ጠንካራ ማስጠንቀቂያ ማስተላለፋቸው ተዘግቧል። የኢራን እስላማዊ አብዮታዊ ዘብ የባህር ኃይል በአሜሪካ በኩል የሚፈጸም ማናቸውም ተጨማሪ ጥቃት በቀጠናው በሚገኙ የአሜሪካ ወታደራዊ ማዕከላትና የጦር መርከቦች ላይ ቀጥተኛና ወሳኝ ጥቃት የሚጋብዝ ነው ሲል ዝቷል። ከሰሞኑ በአዲስ አበባ ከተሰማው አሳዛኝ መረጃ አልፋለሁ።
በመዲናችን አዲስ አበባ አንድ የፖሊስ አባል አንድ ግለሰብን በፖሊስ ጣቢያ ደጃፍ ላይ መግደሉን ተከትሎ በርካቶች ቁጭታቸውን እያሰሙ ሲሆን የአዲስ አበባ ፖሊስም የፖሊስ አባሉን በቁጥጥር ስር ማዋሉን አስታውቋል። የሰው ሕይወት ያጠፋው ፖሊስ አባል በቁጥጥር ስር ውሎ ምርመራ እየተጣራበት መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ምሽቱን ባወጣው መግለጫ አስታውቋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በአዲስ አበባ በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት አቶ ተገኝ ባልቻን በክላሽንኮቭ ጠበንጃ የገደለው ረዳት ሳጅን ማቴዎስ የተባለውን የፖሊስ አባል በቁጥጥር ስር አውሎ ምርመራ እያጣራበት መሆኑን ያስታወቀው አዲስ አበባ ፖሊስ አደረግኩት ባለው ማጣራትና በደረሰበት ምርመራ መሰረት ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ አባሉ ላይ ባደረሰው ጉዳት ታስሮ በቁጥጥር ስር ከዋለ በኋላ እንደገና በዋስ መለቀቁን ያስታወቀ ሲሆን የአዲስ አበባ ፖሊስ በመግለጫው ሲቀጥልም ይህ በእንዲህ እንዳለ ታዲያ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርደው ወደ ውስጥ እንዲገቡ ሲጠየቁ አልገባም በሚል ግብግብ በመፈጠሩ በአካባቢው ግርግር አጋጥሞ እንደነበር ፖሊስ ገልጿል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመው ዘግናኝ ድርጊት ግን ፍጹም ተቀባይነት የሌለውና ኢሰብአዊ ድርጊት መሆኑንና ፖሊስ ከቆመበት ዓላማ በተቃራኒ የተፈጸመ መሆኑን ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ባወጣው መግለጫ ይፋ አድርጓል። የአዲስ አበባ ፖሊስ ግለሰቦች ላይ የሚፈጸም መሰል ድርጊቶችን ፈጽሞ የማይታገስ መሆኑና ግድያውን ምርመራ ውጤት በቅርቡ ለሕዝብ እንደሚያሳውቅ ይህንን የፈጸመው ግለሰብም በቁጥጥር ስር እንዳዋለው ገልጿል። በተፈጠረው ድርጊት የአዲስ አበባ ፖሊስ ጠቅላይ መምሪያ የተሰማውን ሐዘን ይገልጻል ያለው መግለጫው በዚህም ለሟች ቤተሰቦች፣ ለዘመድ አዝማዶችና ለጓደኞቹ በሙሉ መጽናናት እንመኛለን ሲል ነው የአዲስ አበባ ፖሊስ በመግለጫው አስታወቀው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎችም መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።